የብልጽግና መንግስት አማራ ክልልን በስተመጨረሻም ለቆ ሊወጣ ነው እየተባለ ነው። የፋኖ ኃይሎች ሁሉንም ከተሞች መክበባቸው ታውቋል። ደሴ፣ ደብረ ብርሃን፣ ደብረ ታቦር፣ ጎንደር፣ ባህር ዳር፣ ፍኖተ ሰላም፣ ደብረ ማርቆስ፣ ውጫሌና ወልዲያ በከበባ ውስጥ ከገቡ ከተሞች መካከል መሆናቸው ታውቋል። የፋኖ ኃይሎች ወደ ዋና ከተሞች ሊገቡ ነው። ብልጽግና በተለይም የመከላከያ ሰራዊት ክልሉን ለቆ ለመውጣት ሙሉ ለሙሉ ዝግጅቱን እየጨረሰ ነው ተብሏል። የፖለቲካ እስረኞች በማንነታቸው የታሰሩ በሙሉ ሊፈቱ ነው። እንዲሁም ከዚህ ጉዳይ ጋር የተገናኙ እጅግ ያልተገመቱ ፖለቲካዊ ውሳኔዎችም ወደፊት እየመጡ ነው። ተሰሙታላችሁ። የህወሓት ኃይሎች ትግራይ ክልልን ከተቆጣጠሩ በኋላ ከበርካታ ቦታዎች ላይ የቀበሯቸውን መሳሪያዎች እያወጡ መሆናቸው ታውቋል። በርካታ ሰራዊት ወደ ጠለምትና ወደ ሰሜን ምዕራብ ወልቃይት አቅጣጫ እየተንቀሳቀሱ መሆናቸውንም ለማወቅ ተችሏል። ከ15 ዓመት በላይ የሆኑ ወጣት በትግራይ ክልል እየታፈሰ ወደ ማሰልጠኛ ተቋም እየተወሰደ ነው። ለእርዳታ የገቡ ስንዴዎችም ወደ ካምፕና ወደ ግዳጅ ቀጠና እየተጓጓዙ መሆናቸው ታውቋል። ተደጋጋሚ የአውሮፕላን በረራዎችና የአየር ቅኝቶችም በጠለምትና በሽሬ ዙሪያ እየተደረጉ መሆናቸውም ታውቋል። ታደምጡታላችሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። ፈጣን፣ እውነተኛ፣ የተረጋገጡ መረጃዎች በአዶኒ ኒውስ በቀጥታ በየሰዓቱ በየዕለቱ በፍጥነት ወደ እናንተ ይደርሳሉ። ሚዲያችንን ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። እነዚህንና መሰል መረጃዎችን ታደምጣላችሁ። እስከ ዜናው ማብቂያ ድረስ ከኛ ጋር ቆዩ። በኢትዮጵያ ያልተገመተ ፖለቲካዊ አሰላለፍ መከሰቱ እየተነገረ ነው። የአብይ አህመድ መንግስት ሳይወድ በግዱ ወዳልተገመቱ የፖለቲካ ውሳኔዎችም ሊገባ እንደሚችል ምንጮቻችን ገልጸዋል። በአማራ ክልል የመንግስት ኃይሎች ክልሉ ለቀው ለመውጣት ዝግጅት እያጠናቀቁ ስለመሆናቸው የትናንቱ የፕሮፌሰር መስፍን አርአያ ንግግር አሳይ ነው። ፕሮፌሰር መስፍን አርአያ ለአቶ አረጋ ከበደ ማንነታቸው እንደ ወንጀል ተቆጥሮባቸው የታሰሩ የአማራ ተወላጆች ይፈቱ፣ እንዲሁም የተናጠለ ተኩስ አቁም ይደረግና መንግስት ክልሉ ለቆ ይውጣ በማለት ጥያቄ ማቅረባቸው ተነግሯል። በተለይም ደግሞ ከዚህ ከሀገራዊ ኮሚሽን ጋር በተገናኘ ፕሮፌሰር መስፍን አርአያ በአብይ አህመድ ትዕዛዝ የሚመሩ ሰው መሆናቸው ቢታወቅም ለአቶ አረጋ ከበደን ጥያቄ ማቅረባቸው ግን ወደፊት ብልጽግና ሊወስነው ስላሰበው ውሳኔ አስረጅ ነው ሲሉ በርካቶች ይናገራሉ። ከሰሞኑን በትግራይ ክልል የነገሰውን ውጥረት ተከትሎ በኢትዮጵያና በኤርትራ መካከል በህወሓትና በብልጽግና መካከል ውጊያ ሊቀሰቀስ ይችላል በሚል በርካቶች ስጋታቸውን እየገለጹ ይገኛሉ። ይህንን ተከትሎ የኤርትራ ጦር በደቡባዊ የኤርትራ ክፍል ማለት በሀገራችን የሰሜኑ ክፍል በርካታ ኃይሉን እያስጠጋ ሲሆን በተመሳሳይ የኢትዮጵያ ጦርም እንዲሁ በአፋር በኩል በርካታ ወታደሮችን እያስጠጋ መሆኑ ታውቋል። ዛሬም ሌሊቱን በጠለምትና በሽሬ አካባቢ ተደጋጋሚ የአየር ቅኝቶችና የሄሊኮፕተር አሰሳዎች ሲደረጉ እንደነበር ነው የተነገረው። የህወሓት ኃይሎች ትግራይ ክልልን በከፊል ከተቆጣጠሩ በኋላ ከተለያዩ ቦታዎች ላይ የቀበሯቸውን መሳሪያዎች እየወጡ እንደሚገኙ ታውቋል። በተለይም አዲ ማህምዳይ ከሚባል ቦታ የተቀበሩ በጣም በርካታ ሜካናይዝድ መሳሪያዎችን ከተቀበሩበት ቦታ እየወጡ ሲሆን በሽሬ ከተማ በሶስት ቦታዎች ላይ በአድዋ በተንቤን ተጨማሪ መሳሪያዎችም ከተቀበሩበት እየወጡ እንደሆነ ነው የተነገረው። በትግራይ ክልል በርካታ የእርዳታ ስንዴዎች ወደ ካምፕ እየተሰበሰቡ ወደ ግንባር እየተጓጓዙ ሲሆን በርካታ የትግራይ ወታደሮችም ወደ ወልቃይት አቅጣጫና ወደ ጠለምት አቅጣጫ በርካታ ሰራዊቶቻቸውን እያንቀሳቀሱ እንደሚገኙ ነው ለማወቅ የተቻለው። ምናልባት በደብረ ጽዮን የሚመራው ህወሓትና የኤርትራው ሻዕቢያ በጋራ በመሆን ወደ ማሊ ኢትዮጵያ ለመገስገስ አስበው ሊሆን እንደሚችልም ከዚሁ ጋር በተገናኙ ወጡ መረጃዎች ያሳያሉ። በትግራይ ክልል እድሜው ከ15 ዓመት በላይ የሆነ ወጣት በሙሉ በግዳጅ ወደ ወታደራዊ ካምፕ እየተወሰደ እንደሚገኝና ወታደራዊ ስልጠና በግዳጅ መጀመሩን ለማወቅ ተችሏል። በመሀል ሀገርም ሆነ በሰሜኑ ሀገራችን ክፍል በትግራይና በኢትዮጵያ እየተደረጉ ያሉ በርካታ ነገሮች ለጦርነት ዝግጅት ቅድመ ሁኔታ ናቸው ሲሉ ይገልጻሉ። የብልጽግናው መንግስት ከትግራይ ጋርና ከኤርትራ ጋር ለሚደረገው ውጊያ የመከላከያ ሰራዊቱን ከአማራ ክልል የሚያስወጣ ከሆነ ደግሞ የፋኖ ኃይሎች ባህር ዳርን ጨምሮ መላው አማራ ክልል ለመቆጣጠር ትልቅ እድል ያገኛሉ ተብሎ እንደተነገረ እንደሚገኝ የተነገረው። ይህንን ተከትሎ የካናዳ መንግስት ዜጎቻቸው ወደ ትግራይ ክልል እንዳይጓዙ ማስጠንቀቂያ ሰጥቷል። ከትግራይ ክልል ውስጥ ያሉ የካናዳ ዜጎች ካሉ በአስቸኳይ ለቆ ክልሉን እንዲወጡ ትዕዛዝ መስጠቱን
የተነገረው። ይህም በቀጠናው ሊቀሰቀስ ስለሚችለው ውጊያ የሚያስረዳ ነው ሲሉ በርካቶች ይገልጻሉ። አሁን በዚህ ሰዓት የፋኖ ኃይሎች ባህር ዳር፣ ደብረ ብርሃንን ጨምሮ በርካታ ከተሞችን በከበባ ውስጥ ማስገባታቸውም እየተነገረ ነው። የመከላከያ ሰራዊቱ ክልሉን ለቆ ሊወጣ እንደሚችልና የታሰሩ የአማራ ተወላጆችም ከስር ሊፈቱ እንደሚችል ነው ከወዲሁ እየተነገረ የሚገኘው። ይህ የሚሆን ከሆነ በሀገሪቱ ያልተጠበቀ ፖለቲካዊ አሰላለፍና የሀገረ መንግስት ለውጥም ሊኖር እንደሚችል ይነገራል። አድማጭ ቤተሰቦቻችን በእንዲህ እንዳለ የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ ስለመሆናቸው የኤፍፒ መዘገቡን የተነገረው። በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተፈጠረው የስልጣን ሽኩቻ ወደ ውጥረት መሻገሩን የጠቀሰው ዘገባው አንደኛው አንጃ በመቀሌ የሚገኘውን ማዘጋጃ ቤት መቆጣጠሩን አስታውቋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብሏል። ሌላ ነዋሪ ደግሞ ህዝቡ ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆኑን ገልጿል። ምህረት የተባለችው ይቺ 27 ዓመት ወጣት ስትናገር ባለፈው ጦርነት ጊዜ በመቀሌ ውስጥ ታሽገን ነበር፣ አሁን ያ እንዲደገም አንፈልግም ስትል መናገሯን የተነገረው። ጨምራም አሁን ክልሉን ለቀን ለመውጣት ጥረት እያደረግን ነው፣ ነገር ግን የአውሮፕላን ቲኬት ለመቁረጥ ስንፈልግ ሰሞኑን ያሉት በረራዎች የሞሉ መሆናቸውን ለማወቅ ችለናል ስትል ተናግራለች። በትግራይ ክልል የነገሰውን ይህንን ውጥረት ተከትሎ የሚፈጠሩ አዳዲስ ነገሮች ካሉ ወደ እናንተ አደርሳለሁ። አዶኒ ኒውስ ሀቀኛ የመረጃ ምንጭ በመሆኑ ሰብስክራይብ አድርጉት፣ የደወል ምልክቱንም ተጫኑ። መልካም ቀን።